በኮልታፋ አንደበቷ የተለያዩ ቪዲዮዎችን በመስራት በማምረት ወደ ተመልካቾች ብቅ ማለት የቻለችው ወጣቷ ቲክቶከር ከባድ የተባለ ሀዘን ገጥሟታል። ሰሞኑን ማህበራዊ ሚዲያ ላይ አጀንዳ ሆናለች። እጅግ የሚያሳዝነው ነገር ግን ከዚህ ከባድ ሀዘን ጋር ተገናኝቶ ያልተጠበቁ እጅግ አሳዛኝ የተባሉ የስድብ ውርጅብኞች እንደ ጉድ እየጎረፉባት ይገኛሉ። ወላጅ እናቷ ልጃቸው ከመሰረተችው የፍቅር ግንኙነት ጋር በተገናኘ ባሰሙት ከባድ ተቃውሞ ምክንያት ቤተሰባዊ ጭቅጭቅ ውስጥ ገብተው ነበር። እናትና ልጅ በእንዲህ አይነት መንገድ ልጅ በሰው ሀገር እያለች እናት ደግሞ እዚህ ኢትዮጵያ ውስጥ ህይወታቸው ማለፉ ተሰምቷል። ምንድነው ችግሩ? የተፈጠረው የማህበራዊ ሚዲያ ውጥንቅጥ ከዚህ በተጨማሪ ልጅቷን በዚህ በሀዘኗ ጊዜ ከባድ የተባለ ውርጅብኞችን ለምንድነው ሰዎች የሚያወርዱባት የሚያደርሱባት? ከፍተኛ ውዝግብ የተፈጠረበት ፍቅረኛዋ ያስተላለፈው መልእክትም አለ። ምን ይሆን ብለን እሱንም እናደርሳችኋለን። ከዚህ በተጨማሪ ወጣቷ ነፍሰ ጡር በመሆኗ ከዚህ ጋር ተገናኝቶም እየተነገሩ የሚገኙ መረጃዎች አሉ። ይህንንም እንነግራችኋለን ማለት ነው። እውቁና ተወዳጁ አርቲስት ሰለሞን ሙሄ በትናንትናው ዕለት የልደት በዓሉን አክብሯል። ከዚህ ጋር ተገናኝቶ እንግዲህ ሰለሞን ሙሄ ከተነሳ ይቀር ወደ ኋላ መለስ ብለን ያልተነገሩ ምስጢሮችን በተለይ ደግሞ በኪነ ጥበቡ ዘርፍ ያሳለፋቸውን መንገዶችና ከፍቅር ታሪኩ ከትዳር መንገዱ ጋር የተገናኙ አንዳንድ መረጃዎችንም ጠቆም እናረጋቸዋለን። በማህበራዊ ሚዲያ ላይ ከፍተኛ ተጽዕኖ መፍጠር ከቻሉ ወጣቶች መካከል አንደኛ የሆነው ብሩክ ኒውስ እሱም ሰሞኑን የልደት በዓሉን አስመልክቶ ጥሩ የሚባል ሰርፕራይዝ ገጥሞታል። ሰርፕራይዙ ምንድነው? ማን ነው ሰርፕራይዝ ያደረገው? ወደ ኋላ ደግሞ መለስ ብለን በጣም በሚገርም ሁኔታ እዚህ ደረጃ የደረሰባቸውና ያለፈባቸውን መስመሮችን በተወሰነ መንገድ እየዳሰስን እንማማርባቸው ዘንድ እንጠቋቆማለን። እንደምን አላችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። በቀጥታ ወደ ዝግጅቱ እንላለን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ሰሞኑን አንድ ቪዲዮ ሰርቼላችሁ ነበር። ወይዘሮ አስረሳሽ ይባላሉኝ። በቪዲዮ ላይ የምትመለከቷቸው ሴት የሚገርማችሁ ወደ ቤታቸው አቅንቼ ነበርና ከባለቤታቸው ጋር ኩርትም ብለው ቤታቸው ውስጥ ለብቻቸው ነበር ያገኘኋቸው። እንደምታዩት በቪዲዮ ላይ ካልጋ ላይ መነሳት የማይችሉ እናት ናቸው። ታሪካቸው ግን በጣም ያስገርም ነው። ወይዘሮ አስረሳሽ ከልጅነታቸው ጀምሮ የመጡበት መስመር በጣም ፈተና የበዛበት ያው እዚህ አዲስ አበባ ተወልደው ቢያድጉም እንኳን ነገር ግን ከድሃ ቤተሰብ የተወለዱ ስለነበሩ ትምህርታቸውን ለመማር የሚከፈል ክፍያ አልነበረም። ቤተሰቦቻቸው ብዙ ስቃዮችን ነበር። ከዛ ደግሞ እሳቸውን ቤተሰቦቻቸውን ለማገዝና ክፍያውን በተወሰነ መንገድ ካገዝኳቸው በሚል ከትምህርታቸው ጎን ለጎን ስራ ጀምረው ይሰሩ ነበር። የሚገርማቸው ቤተሰባቸውን ለማገዝ ሲሉ ያኔ በልጅነቴ አሉኝ እዚህ አዲስ አበባ ቦሌ አካባቢ የሚገኘው ስፍራ ጫካ ነበር፣ እንዲህ መንደር ከተማ አልነበረምና እየሄድኩ እንጨት እየለቀምኩ ኩበት ለቀምኩ ወደ ቤት እየወሰድኩ ለእንደዚህ አይነት አገልግሎት እንጠቀምበት ነበር። ከዛ ደግሞ መሶብ እየሰፋው ከናቴ ጋር እየሸጥኩ ለቤተሰቡ ድጎማ የሚሆን ነገር አደርግ ነበርና በጣም ተሯሩጬ የማደር የምሰራ ሰው ነበርኩ። እንጨቱን ተሸክሜ ለእናቴ ያመጣለሁ እንጀራ መጋገር የለም ይገርማል። ግን ምንም የለም አመጣና ሰጣጣ። አሁን መሶብ ምናምን እሰራለሁ ብሎኛል። አሁን እሱ ተሰፍቶ የት ነው የሚሸጠው? መርካቶ በግሬ ተሸክሜ እሄዳለሁ። በጣም ነበር ሰው የሚያደቀኝ አልታይ ያልኩ ልጅ ነኝ። ሁሉም ተደብቆ ነበር። አትወጣ እንደ ልጆቿ አትታይ፣ ጎረቤት አትሄድ፣ ቡና አትጠጣ። በዓል ሲመጣ እንኳን ከኛ ጋር
ምን አይነት ተፈጥሮ። ከዛ በተጨማሪ ግን በጣም ጎበዝ ተማሪ ነበርኩ። ውጤቴም ጥሩ ስለነበር አዲስ አበባ ዩኒቨርሲቲ እየተማርኩ ከዛ ደግሞ ከጎን ስራዎችን እየሰራው ነበር ትምህርቴን የጨረስኩት በማለት ነግረውኝ ነበርና በጣም የሚገርም ህይወት መንገድ ያላቸው ናቸው። የሚገርማችሁ እነዚህ ሁሉ የህይወት ሂደቶች ካበቁ በኋላ ከባለቤታቸው ጋር ተገናኝተው ትዳር መስርተው ልጆች ወልደው በፍቅር በሰላም እየኖሩ ነበር። ከዛ በኋላ ማስተርሳቸውን ደግሞ ለመማር ዝግጅታቸውን አጠናቀው ባለበት ያልተጠበቀ ነገር ይገጥማቸዋል። ይሄው ምን መሰላችሁ? እዛ የሚሰሩበት ቢሮ ላይ የተጠላለፉ የሶኬት ገመዶች አሉ አይደል? እነሱ ጠለፏቸውና ይወድቃሉ። ያ ሰበብ ሆኖ አጥንታቸው ተሰብሮ ምናምን በደንብ ሕክምና ማድረግ አልቻሉም ከነበረባቸው የገንዘብ እጥረት ምክንያት። ከዛ በኋላ ህመሙ እየተባባሰ መጣ። ትንሽ የተሻላቸው ሲመስላቸው ወደ ቢሮ ተመልሰው ስራ ሲጀምሩ ጭራሽ ሰውነታቸው መንቀሳቀስ የማይችልበት ነገር ተፈጠረ። አልጋ ላይ ወደቁ ማለት ነው። የሚገርማችሁ ከ10 ዓመት በላይ ያልተቋረጠ የስቃይ ህይወት እያሳለፉ እንደሚገኙ ነግረውኛልና እንግዲህ ሰውና ችግሩ እግሯ ነው። ይሄ ነው ይሁን ይሄ እግሯ ይሄኛው አጥሯል። ያጠረበት ምክንያት እዚህ ጋር ሂፖ ላይ መቀመጫ ነገር አለ አይደል? እንደዚህ ቦን ሄዶ የሚቀመጥበት ያ መቀመጫው ተሰንጥቋል። ይሄ መሰንጠቅ ነው ለዚህ ሁሉ በሽታ እሱ ሙሉ ቃለ መጠይቁን ሰርቼላችኋለሁ። ያያችሁት አይታችሁታል። ያላያችሁ ግን ወደ ኋላ መለስ ብትሉ የወይዘሮ አስረሳሽን አስገራሚ የሆነ የህይወት መንገድ ትመለከታላችሁ። እና ከዛ ደግሞ እንዲተኝተው ባለበት ደግሞ አንዲት የቤት ሰራተኛቸው አገላብጣለሁ ስትል ባልተጠበቀ መንገድ አንስታቸው መሰለኝ ደግሞ የባሰ ሰውነታቸው ተሰባበረ። ከዛ በኋላ በቃ ነገሮች ተባብሰው አሁን በእንዲህ አይነት መንገድ ነው ያሉትና የተሻለ ሕክምና ማግኘት አልቻሉም በገንዘብ እጥረት ምክንያት። የፊዚዮቴራፒ አገልግሎት ምናምን እንዲህ እሳቸውን ወደ ጥሩ የጤንነት መንገድ ሊያመጣ የሚችል አገልግሎቶችን ማግኘት አልቻሉም። ከባለቤታቸው ጋር ሆነው ልጆቻቸው የሚችሉትን እያደረጉ ነው፣ ግን ገና ህይወትን እየጀመሩ ስለሆነ እሳቸውን ለማሳከም የሚችሉበት አቅም ላይ አይደሉምና የሚያሳዝኑ እናት ናቸው። ዘልጅ ወድቃስ ቅጥሯል። እናት ቆማ ስታስተናግድ ነው ጥሩ። እናት አትውደቅ፣ እናት ጉድ ስትል ነው ለልጆቹ። እኔ ምንም እንትን አለበል አሁን መስሪያ ቤት ጽፌ ወጥቻለሁ። ስድን ተመልሼ እንደምገባ ጡረታ ደረስኩኝ ጽፌ ያለሁ እግሬ ከተተካ እግዚአብሔር ካለ እገባለሁ። የምትችሉ አግዟቸው ለማለት ነው። አካውንት ቁጥራቸው እዚህ ስክሪን ላይ ተቀምጦላችኋል። የምትችሉትን አድርጉላቸው። በመግቢያችን ላይ ካነሳናቸው ነጥቦች መካከል የተወዳጁ አርቲስት ሰለሞን ሙሄ ጉዳይ አንደኛው ነው። ሶል እንግዲህ እንደምታውቁት በጣም ጎበዝ አርቲስት ነው። ያልሰራበት ፊልም የለም። በጣም በርካታ የአማርኛ ፊልሞች ላይ በትወና በዳይሬክቲንግ በድርሰት ሲሳተፍ እናውቀዋለን። በተለይ ደግሞ ትወና ላይ የተለያዩ ገጸ ባህሪያትን ሲጫወት በጣም ደስ የሚያሰኝ የትወና ብቃቱን ሲያስመሰክር የኖረ ሰው ነውና ሶል ወደ ኪነ ጥበብ ዓለም ለመግባት እዚህ ደረጃ ለመድረስ በጣም በርካታ መስዋዕትነቶችን ከፍሏል። እንደምታውቁት የኪነ ጥበብ መንገድ ቀላል አይደለም። እንዲህ የምናውቃቸው አርቲስቶች እንዲህ መድረክ ላይ እንዲህ ካሜራ ላይና ቴሌቪዥን ላይ የምናያቸው አርቲስቶች ያላለፉበት መንገድ የለም። ይህንን ሙያ ለመቀላቀልና ልክ ሶልም በእንደዚህ አይነት መንገድ ነበር የመጣው። ከገባ በኋላ ግን እውቅናን ለማግኘት ብዙም አልተቸገረም። የነበረው ብቃት ጥሩ ስለነበር ማለት ነው። የመጀመሪያ ፊልሙ ማግስት የተሰኘ ስራ ነው። ይህ ስራ ደግሞ በጦርነት ህይወት ላይ የሚያጠነጥን ነው። ጦርነት የሚያመጣውን መዘዝ፣ በጦርነት ማለፍ ምን ያክል ህይወትን እንደሚያመሰቃቅል በተወሰነ መንገድ የሚጠቁም ፊልም ነው ማለት ነው። የሶል ልደት መሆኑን ሳስብ አለች ጽዮን ታምራት በፌስቡክ ገጿ ላይ አስቀምጣ አይቻለሁኝና ሰሞኑን በትግራይ ክልል እንግዲህ ጦርነት ይብቃ፣ ወደ ጦርነት መግባት የለብንም የሚሉ ሀሳቦች በተለያየ መንገድ እየተንጸባረቁ እየሰማን ነበርና የጦርነት አስከፊነት በጣም ከባድ መሆኑን ሳስብና ስመለከት ከዛ ደግሞ የሶል ልደት ሲገጣጠምብኝ ቀደም ሲል ከዚህ ከጦርነት ጋር በተገናኘ የሰራውን ፊልም አስታወስኩት በማለት ነው ሀሳቧን ያስቀመጠችው ጽዮን በሀሳቧ ስትቀጥል ማግስት ፊልም ማለት ሁሌም እንደምለው በዚህ ዘመን ቴክኖሎጂ ታግዞ ታሪኩም ዝግጅቱም እንደ ጊዜው አድርጎ እንደ አዲስ ይሰራ ጠቆሚ ብባል አንደኛ የምጠቁመው ሁለተኛ የማደርገው ማግስት ፊልም ነው። ለማንኛውም ሶል
እንኳን ተወለድክ በማለት ሀሳቧን አስቀምጣለች። ሰለሞን ሙሄን የተለያዩ የፊልም ምረቃዎች ላይ ልዩ ልዩ ኪነ ጥበባዊ ፕሮግራሞች ላይ ስመለከተው በቃ ትህትናው ምን ብዬ ልንገራችሁ በጣም ደስ ያሰኛል። አንድ ጊዜ 6 ኪሎ አካባቢ የሚገኝ እርጥብ ቤት አለ፣ በጣም ተወዳጅ እርጥብ ቤት። እኔ በተደጋጋሚ ከጓደኞቼ ጋር ሄጄ መገብበታለሁና እዚያ ቦታ ላይ ቁጭ ብሎ አገኘሁትና ሰላምታይን ሰጠሁት ምናምን። በቃ የነበረው ትህትና ልነግራችሁ አልችልም። በጣም ደስ የሚያሰኝ ሰው ነው። ህይወቱም በዛ መንገድ የተቃኘ መሆኑን በሚገባ የሚያስመሰክር ነው። እንግዲህ ሶል በትናንትናው ዕለት የልደት በዓሉ እየተከበረ ነበር። 44ኛ ዓመት የልደት በዓሉ ነው። ከዚህ ጋር ተገናኝቶ በጣም ብዙ ሰዎች የደስታና የእንኳን ተወለድክ መልእክታቸውን ሲያስቀምጡለት ተመልክቻለሁና በዚህ አጋጣሚ ሶል ምን ያህል በሰዎች ዘንድ ተወዳጅ እንደሆነ የተረዳሁበት ነበር። ጆን መራዊ የሶልን 44ኛ ዓመት የልደት በዓል አስመልክቶ በትናንትናው ዕለት ያስተላለፈው መልእክቱ የሰው ልጅ ታላቅነት የሚያከማቸው ሀብቶች ሳይሆን በሚተው አሻራ ነው የሚለካው፣ አንተ ግን በልቦች ሁሉ የማይጠፋ አሻራ ጥለሃል በማለት ሀሳቡን አስቀምጦለታል። በሰራቸው ስራዎች ብዙዎችን ልብ አንቅተሃል፣ በሰጣቸው እድሎችም ብዙ ወጣቶች አበርክታቸዋል፣ አበረታታቸዋል። በተግባርም የሚከተሉህን ትውልዶችን መፍጠር ችለሃል። በገጸ ባህሪያቶች ወክለህ ድንቅ የኪነ ጥበብ ስራዎችንም ሰርተህልናል። የሰራቸው ስራዎችም ይናገሩልሃል። የኖርከው መልካም ስብዕናና የልብህ ንጽህና ደግሞ ይመሰክርልሃል ሲል ጆን መራዊ ሀሳቡን ይቀጥላል። ጆን ሀሳቡን ሲቀጥል ሶል ከካሜራ ጀርባ ያለው ህይወቱ በጣም ደስ የሚያሰኝ ነው። የ3 ልጆች ተወዳጅ አባት፣ ከዛ ደግሞ የተወዳጇ አርቲስት ባለቤት ሆኖ ትዳሩን በሚገባ በስኬት እየመራ የሚገኝ ሰው በመሆኑ ስኬቱ ደግሞ በዚህኛውም በኩል በጣም ደስ ያሰኘኛል ሲል ነው የተናገረው ጆን። በዚህ ምክንያት የተዋጣለት የፊልም ሰው ብቻ ሳይሆን የተዋጣለት የቤተሰብ መሪ እንደሆነም መሰክራለሁ ብሏል። ትናንት ከተከበረው የልደት በዓሉ ጋር ተገናኝቶ ታዲያ አዲስ የሚመጣው ዘመን ሁሉ የተባረከ ይሆንልህ፣ በጤናና በፍቅር የምትኖርበት ከዚህ የተሻለ ስኬት ማሳካት የምትችልበት ጊዜ ይሆንልህ ሲል ጆን መራዊ ምኞቱንም ጭምር አስቀምጦለት አይተናል። ባለቤቱ ተወዳጅ አርቲስት ናት፣ ተዋናይ ናት። ቤተልሔም ከፍ ያለው ተብላ ትጠራለች። የተለያዩ አማርኛ ፊልሞች ላይ በስፋት ታውቋታላችሁ ብዬ አስባለሁና የ3 ልጆቹ እናት በጣም ጥሩ የፍቅር ግንኙነት ያላቸው የሚከባበሩ ባለትዳሮች እንደሆኑ ብዙዎች ይመሰክሩላቸዋል። ለማንኛውም ሶል እንኳን ተወለድክ ለማለት እንፈልጋለን። እንዲያው የልደት ነገር ከተነሳ አይቀር እኛም በመግቢያችን ጠቆም አድርገናችሁ ስለነበር ሰሞኑን ልደታቸው ከተከበረላቸው ልዩ ሰርፕራይዝ ከገጠማቸው ሰዎች መካከል በማህበራዊ ሚዲያ ተጽዕኖ ፈጣሪነቱ የሚታወቀው ተወዳጁ ብሩክ ኒውስ ይገኝበታል። ብሩክ ኒውስ ከትናንት ወዲያ የልደት በዓሉን አክብሮ ነበርና በማህበራዊ ሚዲያ ገጹ ላይም ሀሳብ አስተላልፎ ነበረ። ታዲያላችሁ ሰርፕራይዝ ገጠመው። ቢሮ ላይ ቁጭ ብሎ እየሰራ ባለበት ባለቤቱ የተለያዩ የቤተክርስቲያን ዘማሪያንን ሰብሰብ አድርጋ ከማስተር አብነት ጋር የጓደኝነት የወዳጅነት ወጋቸውን እየተጫወቱ ባለበት ያልተጠበቀ ድንገት የፈንጠዝያ ነው የሚባለው እሱን አደረገችለት። ዘማሪያን እየዘመሩ ገቡ። ከዚያ ስጦታ ተሰጠው ማለት ነው። እንደምትመለከቱት በቪዲዮ ላይ በጣም ጥሩ ስጦታ ተሰጥቶታል። ሃይማኖታዊ ስጦታ ነው። እንግዲህ ባለቤቱን በጣም እንደሚወዳትም ጭምር በኮሜንት ላይ አስቀምጦ ተመልክቻለሁና እንዲህ አይነት ሰርፕራይዝ ገጥሞታል። ታዲያ የብሩክ ነገር ከተነሳ አይቀር ብሩክ እዚህ ደረጃ የደረሰበት መንገድ እኔ በጣም ከሚገርሙኝ ወጣቶች መካከል ነውና ገና በ8 ዓመቱ ነበር ወላጅ እናቱ ያረፉት። ከዛ ደግሞ 2 ዓመታት ያክል ቆይቶ አባቱ እንደ እናትም እንደ አባትም ሆነው እሱንና እህት ወንድሞቹን እያስተዳደሩ ባለበት በ2 ዓመታት ልዩነት ደግሞ ያልተጠበቀ ነገር ገጠማቸውና አባቱም ከዚህ ዓለም በሞት ተለዩ ማለት ነው። እሱ ሀዘን በጣም ከባድ ነበር። ገና በለጋ እድሜው የገጠመው ችግር ነበረ። ከዛ ባለፈ ደግሞ የወደፊት ህይወትን እንዴት መኖር እንዳለባቸው እህት ወንድሞቹም እሱም ጭምር ከባድ ችግር ውስጥ ገቡ ማለት ነው። ከዛ ታላቅ ወንድም ነበረው፣ ገና አዲስ ትዳር የመሰረተ ታላቅ ወንድም አማራጭ አልነበረውም ትምህርቱንም ለመከታተል ሲል ከእህት ወንድሞቹ ጋር ሆኖ ከታላቅ ወንድሙ ቤት ያቀናል ማለት ነው። አዲስ ባለ ትዳር ሆኖ እንደገና ደግሞ ሌላ ኃላፊነት መያዝ በጣም ከባድ ነገር ነበር። በኋላ በብዙ መንገድ አገድ ውስጥ አለፈና ሐዋሳ ዩኒቨርሲቲ ተቀላቀለ። በሜካኒካል ኢንጂነሪንግ እንግዲህ ከ10 በላይ የሚሆኑ ኮርሶችን ኤፕላስ በማምጣት በከፍተኛ ማዕረግ ተመረቀ ማለት ነው። በዩኒቨርሲቲው ጥሩ ውጤት ከነበራቸው ተማሪዎች መካከል ነበር። ከዛ ደግሞ ወደ አሶሳ ዩኒቨርሲቲ ያቀናና የዩኒቨርሲቲ መምህር ሆነ ማለት ነው። በ2013 ዓ.ም በተርሚናል ኢንጂነሪንግ ከፍተኛውን ውጤት ይዤ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቄ አሁንም ድረስ በአሶሳ ዩኒቨርሲቲ እያስተማርኩ
እገኛለሁ ሲል ብሩክ ኒውስ በቲክቶክ ገጹ ላይ ያስቀመጠው መልእክቱ ያስገነዝባል። ከ200 በላይ የሚሆኑ ተማሪዎችንም አስተምሬ ማስመረቅ ችያለሁ ሲል በኩራት ይናገራል። እንግዲህ ከዚህ ከአካዳሚክ ህይወቱ በተጨማሪ ለ5 ዓመታት ያክል በዚህ በዲጂታል ይዘት ፈጣሪነት ወይም በኮንተንት ክሬሽን ዘርፍ እየተሳተፈ የተለያዩ ማህበራዊ ሚዲያ ስራ ላይ የሚሳተፉ የዜና ምንጮች ላይ የተለያዩ ዜናዎችን በመጻፍ ስክሪፕቶችን በማዘጋጀት እነዛ ድርጅቶች ዜናዎችን ይሰጣል። በእንደዚህ አይነት ልምድ ነበር ያሳለፈው። በኋላ ደግሞ እሱ ልምዱን ተጠቅሞ በቲክቶክ ገጽ በኩል ብሩክ ኒውስ ብሎ ከፈተ። አሁን እንደምታውቁት በጣም ከፍተኛ ተከታይ ካላቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ ሆኗል። ከ2 ሚሊዮን በላይ ተከታዮችን አፍርቷል። ልዩ ልዩ ወቅታዊ የሚባሉ ዜናዎችን፣ መረጃዎችን ሲያደርስ እንመለከታለን ብሩክ ኒውስ ማለት ነው። እንግዲህ ቀደም ሲል ያሳለፈበትን ቀደም ሲል የመጣበትን ያንን ፈታኝ የተባለውን ህይወት አሸንፎ አሁን ጥሩ የሚባል የስኬት መንገድ ላይ ነው። ብሩክ በቅርቡ ትዳር መስርቶ ልጅ መውለዱን እናስታውሳለን። ብዙ ሰዎችን ባገባ ጊዜ እንኳን ደስ ያለ እያሉ ሀሳባቸውን ሲገልጹለት ነበር። እኛም ቪዲዮ ሰርተንላችሁ ነበር በዚያ ጊዜ። አሁንም ይሄው ባለቤቱ ሰርፕራይዝ አድርገዋለች በልደት ቀኑ ማለት ነው። ለማንኛውም እንኳን ደስ ያለ እንኳን ተወለድክ ለማለት እንፈልጋለን። አስከትለን ሰሞኑን መነጋገሪያ ስለሆነውና እናቷን ስላጣችው ቲክቶከር እንነጋገራለን። ወጣቷን የምናውቃት ዴዚ በሚል መጠሪያ በዚህ በማህበራዊ ሚዲያ ላይ በተለይ በቲክቶክ በኩል በምትለቃቸው በምትሰራቸው ቪዲዮዎች ነው። አሜሪካን ሀገር ያደገች በመሆኗ አማርኛዋ ብዙ ጥርት ያለ አይደለም፣ ግን ኮልታፋ አንደበቷ በጣም ደስ የሚያሰኝ ነው። ስታወራ በጣም ደስ ትላለች። እንዲያውም ወደ አዲስ አበባ አንድ ጊዜ በመጣች ጊዜ በዚህ መንገድ ተቀብለዋት አማርኛ ስታወራ ብዙ ሰዎችን ስባ ነበርና እስኪ ተመልከቷት። አዲስ አበባ መጥቻለሁ። ያ ዴዚ አዲስ አበባ መጣለች። እኔ አዲስ አበባ እኔና ሁሉም ኑና say hi. Love to say hi. ሰላም ናችሁ? እንዴት ናችሁ? የቲክቶክ ፎሎወርሶቼ ደህና ናችሁ? እንደዚህ አይነት ነው እንግዲህ አማርኛው የሆነ የልጅ አንደበት ያለው ነውና በእንደዚህ አይነት መንገድ ነበር የምትታወቀው። 2030 ሚል የኢቢኤስ ቴሌቪዥን ፕሮግራም ላይ ደግሞ በጌች በኩል በጌታሁን በፕሮግራም አዘጋጁ በኩል ቀርባ ከሱ ጋር ጥሩ ቆይታ አድርጋ የነበረውን ሂደት እናስታውሳለን። ብዙ ሰዎች እንዲያውም ያወቋት የወደዷት በዛ ምክንያት ይመስለኛል ከቲክቶክ ውጪ ማለት ነውና በእንደዚህ አይነት መንገድ ነበር የምትታወቀው። ታዲያ በመሃል ግን ያልተጠበቀ ነገር ተፈጠረ። ይሄው ምንድነው? በምትኖርበት አሜሪካን ሀገር ሆና አውሮፓ ውስጥ የሚኖር አንድ ኢትዮጵያዊ ወጣት ጋር በኦንላይን ወይም ደግሞ በላይቭ የቀጥታ ስርጭቶች ላይ በቲክቶክ በኩል የተለያዩ ሀሳቦችን መለዋወጥ ይጀምራሉና ያ ነገር ደግሞ እንግዲህ ቀስ በቀስ ይመስለኛል ወደ ፍቅር ተቀይሯል መሰለኝ። ከዚህ ጋር ተገናኝቶ እናት ደስተኛ አልነበሩም በወቅቱና ያንን የነበረውን የፍቅር ግንኙነታቸው እንዲቆምና ልጅቷ ልጅ ስለሆነች የማታውቃቸው ብዙ ነገሮች ስላሉ እንዳትታለል በሚል እናት ሀሳባቸውን ገልጸው ነበር። ከዚህ ጋር ተገናኝቶ ብዙ ጭቅጭቆች ነበር የተነሱት። ምናልባት ብዙዎቻችሁ ታውቁ ይሆናል ከኔ በላይ ታሪኩን ማለት ነው። በስፋት ብዙ ሰው ሲከታተለው ስለነበረ እንደዚህ አይነት ጭቅጭቆች በተለይ ልጁም ለእናት ምላሽ ይሰጣል፣ እናትም በተለያየ አጋጣሚ ሀሳባቸውን ያቀርባሉ ምናምን። ዴዚ ግን እኔ የምወደው ሰው ጋር አብሬ መሆን ነው የምፈልገው ብላ የእናቷን ሀሳብ አልተቀበለችም። ከልጁ ጋር አብራ መሆን ጀመረች ማለት ነው። የተለያዩ ሰዎች ሀሳባቸውን ሲያስቀምጡ ነበር። በተለይ በዴዚ ላይ አንዳንዶች የስድብ ውርጅብኝም ጭምር ሲያደርሱባት ነበር። ለምንድነው እናት ሳትፈቅድ ለምንድነው እንዲህ ያደረግሽው የሚሉ ሀሳቦችን ሲያቀርቡባት ነበር። በሌላ በኩል ደግሞ እናት የልጃቸውን ፍላጎት ማክበር አለባቸው፣ በቃ ከተዋደዱ ልጆቹ ምንም ማድረግ አይችሉም የሚል ሀሳባቸውን ሲሰጡ ነበር። በእንዲህ አይነት አከራካሪ ነጥብ ነበር የቀጠለው። በመጨረሻም እንዳልኳቸው አብረው መኖር ቀጠሉ። ልጁ አሌክስ ይባላል። በማህበራዊ ሚዲያ መጠሪያው ደግሞ አሞራው የሚል የቲክቶክ ገጽ አለው። ከ600 ሺህ በላይ ተከታዮችን አሉት ማለት ነው። ብቻ እንዲህ አይነት ነገሮች ተፈጥረው በመጨረሻ አብረው መኖር ጀመሩ። ከሰሞኑ ደግሞ ያልተጠበቀ ሌላ ዜና ተሰማ። ልጅቷ ነፍሰ ጡር መሆኗን የሚያመላክቱ ዜናዎች ተሰሙ። ፎቶዎችም እየወጡ ነበረ። እውነትም ነፍሰ ጡር ሆና እያየናት ነበር ማለት ነው። ታዲያ ከእናቷ ጋር ተኮራርፈዋል፣ ተጣልተዋል፣ መገናኘት አልቻሉም የሚሉ ሀሳቦችን የሰጡ ሰዎች ነበሩ። በእንደዚህ አይነት መንገድ ለረጅም ጊዜ ሳይገናኙ እንደተኮራረፉ እንዲህ አይነት አከራካሪ ነጥቦች ባሉበት ደግሞ ሌላ ያልተጠበቀ ነገር ተሰማ። እናት ህይወታቸው አለፈ ከሰሞኑ። ይሄንን ዜና የሰሙ በሙሉ በተለይ ደግሞ ዴዚንና አሌክስን የሚያውቋቸው በሙሉ በጣም ነበር ያዘኑት።
በመሃላቸው የተፈጠረውን ክፍተት ሁሉም ሰው ያቅ ስለነበረ ያ ክፍተት እያለ እንዲህ አይነት ነገሮች እየተፈጠሩ አሁን ደግሞ እናት ማረፋቸው በጣም የሚያሳዝን ነው ብለው ብዙ ሰዎች አዘኑ። ከዚያ አሌክስ ደግሞ በማህበራዊ ሚዲያ ገጹ ላይ የእኚህን እናት ህይወት ማለፍ ተከትሎ ሀሳቡን አስቀምጦ ተመልክተናል። እናቴ ይቅርበኝ በማለት ይጀምራል። ብዙ እቅዶች ነበሩኝ የልጅ ልጅ እንድታይ ግን አልሆነም። የምትደሰችበት ሰዓት አሁን ነበር። ፈጣሪ የፈቀደውን አደረገ። ሁላችንም ከዚያ እናመልጥም፣ ቀን ነው እንጂ የምንጠብቀው በማለት ሀሳቡን አስቀምጧል። ማርያምን አስብ ነበር ልጃችንን ስታይ እንደምትቀበኝ፣ ከልቤም ልጅሽን እንደምወዳት እንደምታምኚ፣ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜ ረፈደብኝ። ግን እንድታምኚ ልጅሽን በጣም ነው የምወዳት። እናቴም ወቀሰችኝ። ብዙ መጻፍ ይችል ነበር ግን በቃ በማለት በጣም የሚያሳዝን ሀሳቡን በዚሁ በማህበራዊ ሚዲያ ላይ አስቀምጧል። ፈጣሪ በቀኝ እጁ ይቀበልሽ ሲልም እንዲሁ መልእክቱን አስቀምጦ አይተናል። አዎ በመሃላቸው የተፈጠረውን ክፍተት በልጃቸው አማካኝነት የልጅ ልጅ ሲመለከቱና ሲታቀፉ እንደሚቀበሉት በጣም ከፍተኛ እምነትና ተስፋ እንደነበረው፣ ከዚያ ውጭ ለግጭታቸውና ቀደም ሲል ለተፈጠሩት ነገሮች በሙሉ ልጅነት እንዳጠቃው፣ ከዚህ ጋር ተገናኝቶ ደግሞ ወላጅ እናቱ እንደወቀሱትም ጭምር በጸጸት ሆኖ ነው ሀሳቡን ያስቀመጠውና እንዲህ አይነት ነገሮች ካለፉ በኋላ ምን ያህል እንደሚያስቆጩ፣ ሰው ከሞተ በኋላ እንግዲህ እንደምታውቁት አይመለስ ነገር፣ ለዛ ሰው ያላችሁን ሀሳብ አታስረዱት ነገርና በእንደዚህ አይነት መንገድ ከፍተኛ የሆነ ጸጸቱን እያስቀመጠ ነው የሚገኘው። ደግሞ ከሁሉም በላይ የጠቆመው ነገር እንደምወዳት ልጅሽን እንድታምኘኝ ፈልግ ነበር እና ላሳይሽም ፈልግ ነበር። በተለይ ደግሞ የልጅ ልጅሽን በታቀፍሽ ጊዜ ምን ያህል እንደምወዳት ትመለከች ታይ ነበር በማለት ነው በጸጸት ሆኖ እየተናገረ የሚገኘው። በጣም ልብ የሚሰብር ነገር ነው። እንግዲህ ልጅቷም ዴዚ የእናቷን መሞት ስትሰማ በምን ያህል የሀዘን ስብራት ውስጥ እንዳለች መገመት አያቅትም። በጣም ከባድ ነው፣ አስቸጋሪ ነው። እንዲህ አይነት ክፍተቶች ተፈጥረው ከእናቷ ጋር ሳይግባቡ ወደ አንድነት ሳይመጡ በእንደዚህ አይነት መንገድ ተለያይተው አሁን ደግሞ እንዲህ አይነት ያልታሰበ ነገር መፈጠሩ ለልጅቷ በጣም ከባድ ነገር ነውና ታዲያ ያላችሁ እንዲህ አይነት ከባድ ነገሮች እየተፈጠሩ እየተሰሙ ባለበት ብዙ ሰዎች እቺ ልጅ እንዴት ሆና ይሆን እያሉ እየጠየቁ ባለበት ሌላ ያልተጠበቀ የስድብ ውርጅብኝ ነው የምላችሁ። በቃ በማህበራዊ ሚዲያ ላይ ብዙ ሰዎች ልጅቷን መሳደብ ይጀምራሉ። ይሄው ምንድነው እናትሽን ለዚህ ነገር ያበቃሻት አንቺ ነሽ የሚሉ ጣት መቀሰሮች ሁሉ መምጣት ጀመሩና እቺ ልጅ ምን ታድርግ? ቆይ እንግዲህ ያለፈው ነገር አልፏል አይደለ? በመሃል የተፈጠሩ ችግሮች ተፈጥረዋል አይደለ? ልጅቷ ታዲያ ምን ማድረግ ነበረባት? ስህተት ሰርታ ሊሆን ይችላል፣ ስለሰርተው ሊሆን ይችላል እንደ ልጅነታቸው። ግን የእናት ሞት ተጠያቂ ማድረግ ግን መልካም ነገር አይደለም። ከዛ ባለፈ ምንም ቢሆን እናቷ ናቸው። ምንም ቢሆን የልጅ ሀዘን አለ፣ እንደዚህ አይነት ነገሮች ይሰሟታልና መሳደቡን ክፉ ነገሮችን መናገሩ ምን ያስፈልጋል? ጥሩ ነገር አይደለም። ከዚህ ጋር ተገናኝቶ ኑቲ ዳሎል ሀሳቡን አስቀምጦ አይተናል በማህበራዊ ሚዲያ ላይ። እኔ ግራ የገባኝ ነገር አሁን እቺ ልጅ ምን አርጊ ነው የምትሏት? ዴዚ የምትባል ቲክታከር ታውቋታላችሁ ብዬ አስባለሁ አብዛኞቻችሁ። በተሰባበሩ አማርኛዎች ምናምን ፈታ የምታደርገን ልጅ እናቷ እንዳረፉ ሰሞኑን ሶሻል ሚዲያ ላይ ተሰማና እኔ እኮ ማቀው በእኛ ባህል ለምሳሌ አንድ የቤተሰብ አባል ወይ ወንድም እህቱን ወይ ልጅ አባቱን ምናምን ካስቀየመ ድንገት ያ ሰው የተበደለው ሰው ማለት ነው ህይወቱ ካለፈ ድንገት ከሞተ ምናምን ከሞተው ሰው ይልቅ ይሄ ለበደለው በአካል እዚህ ላለው ሰው ነው ይበልጥ የሚያዝነው ህዝቡ ማለት ነው። እኔ ማቀው እንደዛ ነው። ለምን ያ ሰው በቃ ከዚህ በኋላ ጸጸቱን አይችሉም ተብሎ ስለሚታሰብ እንደውም አይዞ በቃ ጠንክር ምናምን ነው የሚባለው እኔ ማቀው እንጂ አሁን የነሱ እንኳን ፐርሰናል ኬስ ስለሆነ ማን የበደለው ምንድነው የሚለውን አላቅም። ያው የቤተሰብ ጉዳይ ነው። ግን እንደው በድላ እንኳን ቢሆን እቺ ልጅ አሁን መታችሁ የምትወቅሱ ሰዎች እናንተም እኮ ቼክ አርጉ እስቲ ለእናት ለአባታችሁ የደወላችሁት መቼ ነው ላስት ታይም? እንደው ከቤተሰብ ጋር በጣም ፒስ ናችሁ፣ ሰላም ናችሁ፣ ከጓደኞቻችሁ ጋር ሰላም ናችሁ፣ ማንንም የበደላችሁት ሰው የለም፣ እርግጠኛ ናችሁ? ድንገት አሁን ካጠገባችሁ ካሉ ሰዎች የሆነ ሰው ቢለያችሁ ወይኔ ይቅርታ ሳልጠይቀው ወይኔ የእግር እሳት የሚሆንባችሁ ምንም ነገር የለም። ኑቲ ካነሳቸው ነጥቦች መካከል እንደምታውቁት በሀገራችን ወግና ባህል መሰረት ከሞተ ይልቅ ለቆመው እዘኑ የሚባል ነገር አለና ተበድሏል የተባለ ሰው ህይወቱ ካለፈ በኋላ ለቆመው ማዘን ነው የሚያስፈልገው። ምክንያቱም ሊጸጸት ይችላል፣ ሊሰማው ይችላል። በመሃላቸው የተፈጠረው ነገር የእናትና የልጅ ሊሆን ይችላል። ግን ደግሞ በህይወት ያለ ሰው ሀዘን ይጎዳዋል፣ ጸጸት አለበት፣ ሌሎች አይነት ነገሮች ተደማምረው የሚጎዳው በህይወት ያለ ሰው ነውና
ለቆመው ዘኑ የሚባለውን የሀገራችንን ብሂል ረስታችኋል ተሳዳቢዎች እያለ ይህንን ሐሳቡን ያስቀምጣልና በተፈጠረው ነገር እናዝናለን። በተፈጠረው ነገር ሀዘን ሊሰማን ይችላል። ነገር ግን እቺ ልጅ መሳደብና ለናቷ መሞት ተጠያቂ ማድረግ ግን አስፈላጊ ነገር ነው ብዬ አላምንም። እኔም በግሌ ኑቲም እንዳለው እንዲህ የምታደርጉ ሰዎች ጥሩ አይደለም። የሰዎችን ሞራል የሰዎችን የወደፊት የህይወት ጣፋንታ ሁሉ ልትሰባብሩ ትችላላችሁና ማህበራዊ ሚዲያ ላይ የምትናገሩት እያንዳንዱ ቃል ሰው ላይ ምን ያህል ተጽዕኖ ሊፈጥር እንደሚችል አታውቁምና ባካችሁ መልካሙን ነገር ተመኙ። ይልቁንስ ልጅቷን ማጽናናት አይዞሽ ብሎ ማበርታት አስፈላጊ ነው ብያምናለሁ። ዴዚ ፈጣሪ ጽናቱን ይስጥሽ ለማለት እንፈልጋለን። ለእናቷም ደግሞ ነፍስ ይማርልን፣ እንዲሁም ደግሞ ለእጮኛዋ ለአሌክስም መጽናናትን ይሁን ብለን ምኞታችንን ለመግለጽ እንፈልጋለን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ሰሞኑን በጣም አነጋጋሪ የሆነው የነ አሌክስ እና የነ ዴዚ ጉዳይ እንዲሁም ከናታቸው ሞት ጋር ተገናኝቶ የተወራው አነጋጋሪ የተባለው ጉዳይ ይህን ነው የሚመስለው። በተወሰነ መንገድ ቃኘት ለማድረግ ሞክረናል። እኛ ለመማማር ያህል በተወሰነ ነጥብ ነው ያነሳ ነው። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ተመልካቾች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ያቀርባል። ዛሬም በእንደዚህ አይነት መንገድ ቆይታ አድርገናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌ ያለው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሆኖልን